አረብ ሀገር ላይ የምትሰሪ የመዳማ ቅመም እህቴ ይህን ቪዲዮ እስከ መጨረሻው አዳምጪ፣ ይጠቅምሻል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እባካችሁ ይህን ቪዲዮ ሁላችሁም ላይክ ሼር አድርጉት። አካውንት ሰብስክራይብ ያደርጋችሁ ደግሞ ሰብስክራይብ አድርጉልኝ። ዛሬ ልላችሁ የምፈልገው አንድ ነገር አለ። አረብ ሀገራት ላይ የምትሰሪ የመዳማ ቅመም ላንቺ ይጠቅምሻል። በመጀመሪያ ቀደም ሲል ያስገባሁላችሁ እህታችን አይሚሮዋ ተነክቶ ነው፣ ታማ ነው፣ ህመም ነው፣ ደስታ እንዳይመስላችሁ እና እባካችሁ እውነት እንዴት እንዳስለቀሰች ዛሬ ሰው ተረባርቦ እጅና እግሯን ይዟታለን። በዚህ መሰረት ደግሞ አገራችን ላይ ዛሬ ላይ ኢትዮጵያ 16 ዓመት ሙሉ አረብ ሀገር ላይ ለፍታ ደክማ ማስና መታ አንዲት ክላስ ቤት እንኳን ታትሰራ መንገድ ላይ ወርቃ ራሷን ስታይ ወድቀች እህታችን አለች። ታዲያ አረብ ሀገር ላይ የምትሰሪ የመዳማ ቅመም እህቴ ማድረግ ስላለብሽ ወይም ደግሞ ማወቅ ስላለብሽ ነው የምነግርሽ። አረብ ሀገር ላይ ሄደሽ የምትሰሪው ቤት በስምሽ ካላደለ አረብ ሀገር ለፍተሽ የምታጠራቅም ገንዘብ ላንቺ ካላደለ አትልፊ። 16 ዓመት ሙሉ ለፍታ ደክማ የሁለት ልጆች እናት ናት። 16 ዓመት ሙሉ ስትሰራ ኑራ ቤት ሰራሁ እያለኝ ቦታ ገዛሁ እያለኝ ኑራ መታ ቤት የለም ቦታ የለም። ባሏ እንደፈለገ ብሩን ጨርሶባት ባዶ እጇን ናት። በመጀመሪያ ቤተሰቦቻችሁ የሚመክሯችሁ አንዳንድ እህቶቻችን ጥሩ ቤተሰብ ያላችሁ ቤተሰቦቻችሁን አታስቀይሙ። እህታችን ከወንድሟም ከአባቷም ከእናቷም ተቆራርጣለች። አንድ እህቷ ጋር ብቻ ነው የምትነጋገረው። ለምን 16 ዓመት ሙሉ ስትሰራ ባልየው እንደፈለገ ይቅማለን፣ እንደፈለገ ይኖራለን፣ እንደፈለገ የፈለገውን ነገር ያደርጋለን። እሷ ስትመጣ 16 ዓመት ሙሉ ለፋሽ ደከመች። ድክም ሲላ ተቃዋን ጫጭና ወደ ኢትዮጵያ ዱብ ትላለች። ስትመጣ ደስተኛ ሆና የአርቲፊሻሏን ለባብሳ ምናምን ተኳኩላ ተበጃይታ ከች በዛ የት ትረፍ የት ትግባ? ደሴ ሄደች፣ ደሴ ገባች፣ ከደሴ ወረደች። ወደ ቤቴ መሄድ ይፈልጋለሁ ብላ ደግሞ የሚያስፈልጋትን የቤት እቃዎቿን ገዛዝታ ቀጥ ብላ ስትሄድ ቤት የለም። ባልዬ የተከራየው አንዲት ክላስ ቤት ብቻ ናት። ምንም ነገር የለም። ከዛም ብትሆን ጥሩ ነው። እሷ ራሷን ነጨች፣ አለቀሰች፣ አበደች፣ መንገድ ላይ ወደቀች። አሁን ላይ ከቀበቶ በታይ ትለብሳለች፣ ከቀበቶ በላይ እርቃቷን ናት። አብዳ ወጣለች። የለበሰችው ልብስ ጭና የመጣችው ልብስ እንዳይመስላችሁ። የለበሰችው ልብስ ዛሬ ላይ የለበሰችው ልብስ እሷ የለፋችበት ልብስ እንዳይመስላችሁ። ጎዳና ላይ የወደቀ ልብስ፣ መንገድ ላይ የተጣለ ልብስ፣ የተቀዳደደ ልብስ፣ ቆሻሻ ልብስ ዛሬ ስላበደች ስለቀወሰች የለበሰችው ያይዛ የመጣችው ልብስ ያይዛ የመጣችው ጫማ አልታለበሰም። እግሯ ባዶ እጇን ነው። እግሯ ላይ ያሰረችው ሰንሰለት ከየት እንዳገኘችው አታውቅም። ሰንሰለት አስራ ነው የምትራመደው። ይሄ ሁሉ የሆነባት ለምንድን ነው? 16 ዓመት ሙሉ አንደኛ ወላጅ ቤተሰቦች ጋር ተራርቄያለሁ፣ ሁለተኛ ደግሞ የሁሉ ልፋቴ የት ነው ብላ 2 ቀን 3 ቀን እንኳን አልተቀመጠችም። ራሷ ፌንት ስትበላ አረብ ሀገር ላይ ያለሽ የመዳም ቅመም እህቴ አፍጃለሁ፣ ታምሜያለሁ፣ ወድቄያለሁ ከማለትሽ በፊት ገንዘብሽ ማየት ስላለብሽ ነው። እንደው ወላሂ ብዙ ሰዓት እንናገራለን። እንደው ኢትዮጵያ መታችሁ ወላሂ ኢትዮጵያ ገብታችሁ ኢትዮጵያ ምድር ተረግጣችሁ ወላሂ ልንገራችሁ እግራችሁ መራመድ እስከሚያቅተው አይናችሁ ማየት እስከሚያቅተው ድረስ አረብ ሀገር ላይ ኖራ እኮ ይሄን ያህል ዓመት እኮ ለፍታ እኮ መታ አብዲያ እኮ ነው። አረብ ሀገር ሆና እኮ እንደዚህ ሆና እኮ ታማ መታ ነው። የማታዩት የማትሰሙት የማትመለከቱት ምንም አይነት መከራ የለም። ስለዚህ አንዱ እህትሽ ላይ የደረሰው ችግር አንቺ ላይ ሳይደርስብሽ በፊት መጠንቀቅ አለብሽ። በመቀጠል አረብ ሀገር ላይ የምንሰራ እህቶቼ አንድ ነገር ልንገራችሁ። የጭቃ ቤት ይሁን የኬሻ ቤት ይሁን የብሎኬት ቤት ይሁን የምን ቤት ይሁን ቤት ይኖራችሁ፣ መግቢያ ይኖራችሁ። እኔ ምርር ስልችት እንቅጥቅጥ ያደረገኝ ነገር ምንድን ነው? 3 ወር አንድ ቤት ተከራይቶ መቀመጥ፣ 4 ወር ከአንዱ ቤት ተከራይቶ ወደ አንዱ ቤት አፈር መጥረግ እንደ ወላሂ ራሴን ንቅል አድርጎ ሊያስኬደኝ የተነሳው ምንድን ነው? ቤት ያስፈልጋል። በመቀጠል የምንሰራት ቤት ገጠር ከሆነ ይቅርብን፣ ገንዘባችንን ይዘን አንዲት የከተማ ቦታ ገዝተን በኬንዳ ሸፍነን እንኖር ማለት ነው። ወላሂ ቤት የሌለው ሰው ቤተሰብ የሌለው ሰው አረብ ሀገር ኑራ ገንዘብ የሌላት ሴትዮ መታ ጤናም የላትም ቤተሰብም የላትም ህይወትም የላትም። ጨለማ ውስጥ ብትገባ
ማወቅ ያለባችሁ ወላሂ ልንገራችሁ። አሁን ገጠር ቦታ ላይ 3 ቤት ሰራና 4 ቤት፣ ከተማ ለምን አንዲት ክላስ አትሆን? አንዲት ክላስ ብቻ ከተማ ላይ ሰርተሽ ለምን አትኖሪ? የቁሳቁስ የማንቻውንም እቃቃ ገዛዝተን እንመጣለን። እዚህ መተን ህይወት የለም ጨለማና በቃ ኑሯችን ብትንትን ህይወታችን ብትንትን መልሰን አረብ ሀገር ላይ እኔ ልንገራችሁ ወላሂ ምርር ያለኝ ስልችት ያለኝ እኔ አሁን በዚህ ሰዓት ምርርና ስልችት ያለኝ ቤት በስነ ስርዓት የተሰራ ቤት አለመኖር፣ በየቀኑ ኪራይ ቤት መቀየር፣ በየቀኑ የአንዱን አመል መቀየር። ሁለተኛ ደግሞ በጣም የሚያሳዝነኝ ልቤን የሚነካኝ ነገር አረብ ሀገር ላይ ተፈቅፍቃና ያረብሩ ስታፈቀፍቅ ኑራ መታ ባዶ ቤት የገባች ሴት ታሳዝነኛለች። ምንም ነገር የሌላት ሴት ታሳዝነኛለች። ከዛ ላይ መንገድ ላይ ወርቃ ደግሞ ትልቁም ትንሹም ትፍ ሲልባት መጣይ ሲልባት በጣም ታሳዝነኛለች። እና ልንገራችሁ እንደው አረብ ሀገር ላይ ያላችሁ ቶቼ በሞቴ ልለምናችሁ እንደው ገንዘባችሁን እወቁበት፣ ህይወታችሁን እወቁበት። ገንዘብ ተሰርቶ ይገኛል ትባላላችሁ። ጉልበት ካለቀ በየትም ተሰርቶ አይገኝም። ህይወታችሁ ከጨለመ በየትም ለፍታችሁ አታመጡትምና እንዲሁ ገንዘባችሁን ለፍታችሁ ላውሬ፣ ገንዘባችሁን ለፍታችሁ ለጅብ፣ አብሶ አሁን ላይ ለባሎቻችሁ የምትልኩ እህቶቼ የማይቀየር ባል፣ ሰርቶ የማይለወጥ ባል፣ ሚስቴ፣ ቤቴ፣ ልጄ የማይል ባል አለኝ ብለሽ ብርሽን አውጥተሽ ሰጥተሽ ከዛ በኋላ አይደርምሽም ማለት ህይወት የለም እንደዚህ። ይሄ ህይወት ያንቺ አይደለም። ህይወት ምንድነው? ባል ለሚስቱ ሲያዝን፣ ሚስት ለባሏ ስታዝን ህይወታችሁ መቼ ነው የሚያምረው? ባልና ሚስት ሲተሳሰብ ሲተጋገዝ ነው እንጂ ሚስት እንደ ብቻዋ የሮጠች ባል ለብቻው እያጠፋ በዛ ላይ ልጆች በስነ ስርዓት አልተማሩ፣ ልጆች በስነ ስርዓት አላደጉ፣ አንቺ ስትመጪ የማንም መራገጫና የማንም መሳሳቂያ ነው የምትሆኙ፣ የማንም መበላለያ ነው የምትሆኙ። ስለዚህ ለምን ገንዘባችሁን አታውቁበትም? እኔ ገንዘብ ጥላት ነው እንደ ለሰው ልጅ ለኔ ገንዘቤ ጠቃሚ መሆን እንጂ ሊያሳርፈኝና ሊያልፍልኝ እንጂ ሊፈትነኝ፣ ሊያሳበደኝ፣ ሊያቀውሰኝ አይገባም። እና እባካችሁ እንዲያው እሰቡበት፣ እንዲያው እልም አድርጋችሁ እሰቡበት። ስትኖሪም ስትቆሚም የምትወደጂው ሲኖርሽ ነው ማለት። ስተኝም የምትጠየቂው ገንዘብ ካለሽ ነው። ስትኖሪም ሰው የሚጠይቅሽ ገንዘብ ካለሽ ነው። ገንዘብ ከሌለሽ የለሽ፣ ሁሉ ነገር ባዶ ነው። ባለም ቢሆን ልንገርሽ ትቶ ይሄዳል። የሰው ልጅ ነው። እና እባካችሁ ይሄን ለማለት ነው። ያው ዝናብ እየጣለ ነው። እውነት ለመናገር ልጅቷ በጣም ነው ያሳዘነችኝ ሀቂቃ። እንደው እባካችሁ ቶቼ እንደው አረብ ሀገር ላይ ለፍታችሁ የምትልኩትን ብር እወቁበት። የኔ አያት አላህ ይዘንለትና እወቂበት ይል ነበር። እወቂበትና እወቁበት። እውነት ራሳችሁን እንትን አትበሉ። እኔ ልጅቷን ሳያት ማለት አንድ በሽተኛ የተኛ ሰው ቢሆን ኦኬ ሂዳችሁ ትዘይሩታላችሁ። ቆሞ ያበደ ሰው ግን ሂዳችሁ መዘየር አትችሉም። ልባችሁ እያዘነ አይናችሁ እያዘነ መራቅ ነው በቃ። እንዴት ነሽ ብላችሁ አትጠጓት፣ ሆነሽ ነው ብላችሁ አትጠጓት፣ አትመክሯት። ይኸው ዛሬ እሷ ዝናብ እየዘነበ ጎዳና ላይ ወጣ ዝናብ ይመታታለን፣ መንገድ ላይ ታድራለች። የ16 ዓመት ልፋቷ ማረፊያዋ ጎኗ በቃ ሜዳ ላይ ቀርቷልና እባካችሁ ይሄን እሰቡበት። ሰላም አለይኩም ወራህመቱላሂ ወበረካቱ። በቀጣይ በሌላ በሰላም ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። አካውንቱን ሰብስክራይብ አድርጉልኝ። ቪዲዮውን ደግሞ ላይክ ሼር አድርጉልኝ። ባይ ባይ።